ኢትዮጵያ እንደ ሀገር የኤሌክትሪክ ተሽከርካሪ አማራጮችን በማስፋት በነዳጅ የሚጠቀሙ ተሽከርካሪዎችን ቁጥር ለመቀነስ እየሰራች ነው የምትገኘው። ሁላችንም እንደምናውቀው በተለይ እንደ ሀገር የአረንጓዴ ኢኮኖሚ ልማት ስትራቴጂ ተነድፎ ተግባራዊ እየተደረገ ነው የሚገኘው። ይህንን ስትራቴጂ ደግሞ እውን ለማድረግ ከሚያስችሉት ጉዳዮች መካከል አንዱ በትኩረት እየተሰራበት የሚገኘው የኤሌክትሪክ ተሽከርካሪዎችን የመጠቀም ጉዳይ ነው። የተለያዩ ድጋፎች እየተደረጉ ማበረታቻዎች እየተደረጉ አሁን ላይ ከውጭ በርካታ የኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ እየገቡ ነው። በሀገር ውስጥም ደግሞ የተለያዩ አምራች ኢንዱስትሪዎች ተቋቁመው ኤሌክትሪክ ተሽከርካሪዎችን በተለያየ መንገድ እየገጣጠሙ ነው የሚገኙት። ስለዚህ በኤሌክትሪክ የሚሰሩ ተሽከርካሪዎች ቁጥርም ከጊዜ ወደ ጊዜ በተለያዩ ከተሞች እየሰፉ ነው ያሉት። ይህንን ደግሞ ቁጥር ለማሳደግና የተለያዩ መሰረተ ልማቶችንም ለማሟላት እየተሰራ ነው። የኤሌክትሪክ ቻርጅ የሚያደርጉ የቻርጅ ቦታዎችም ወይ ማከላትም እንዲሁ እየሰፉ ነው። አዲስ አበባ ላይ ብቻ ከ60 በላይ የቻርጅ ማድረጊያ ቦታዎች እንደተቋቋሙ መረጃዎች ይጠቁማል። ዛሬ አዲስ ቀን የሀገር ጉዳይ አድርገን ሰፊው ተነጋገርንበት። በዶት ስትሪም በተለያዩ አማራጮች በሰፊው ይመጣል። ከዚህ በተጨማሪ ደግሞ በሌሎች የዜና ውዳዎቻችንም የጉዳይ በሰፊው ወደ እናንተ የሚደርስ ነው የሚሆነው። እንድትከታተሉት ጋበዝናችሁ። ሰላም